ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ ቅዱሳን? ዛሬ የምንማረው ትምህርት የጀመርነውን ትምህርት ነው የምንቀጥለው። እየተማርን ያለነው ትምህርት ስለ ይሁዳ በሽታዎችና ክህደቶች ነው እየተማርን ያለነው። የእግዚአብሔርን ቃል አንብና ትምህርታችንን እንቀጥላለን። የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 3 ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውንና ያስተማረውን ዘንድ ስለጀመረው ሁሉ በመጀመሪያው ነገር ጻፍሁልህ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ስለ እግዚአብሔር ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ደግሜ ያነባዋለሁ ከፍ ብዬ። ከሕማማቱ በኋላ ሕያው ሆኖ ስለ እነርሱ ራሱን አሳያቸው ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን ጌታ ሆይ። ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን ደግሞ አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተማርን ያለነው ትምህርት ስለ ይሁዳ በሽታዎችና ክህደቶች ነው እየተማርን ያለነው። ይሄ ያነበብኩላችሁ ክፍል መቼ ነው የተካሄደው? የሐዋርያት ሥራ ምዕራፍ 1 የተካሄደው መቼ ነው በምንልበት ጊዜ የሕማማቱ ሳምንት ነው። እንግዲህ ይሄ ሳምንት የሕማማት ሳምንት ተብሎ ነው የሚነገረው። ይህንን ቃል በኮመን የምትጠቀመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ይሄ ቃል እኛ ብዙ አንጠቀምበትም፣ ግን ይሄ ቃል ለእኛ በጣም ወሳኝ ነው። ለእኔም በጣም ወሳኝ ነው። ምን ማለት ነው? ሐሙስ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ። ከዚያ አርብ ተሰቀለ። በመካከል ሮብ ምን ሆነ ነው። ምክንያቱም ስለ ይሁዳ በሽታዎችና ስለ ይሁዳ ችግሮች በምናወራበት ጊዜ በእነዚህ ጊዜያቶች በእነዚህ ሳምንቶች የተካሄዱትን ነገሮች ማንሳት ግዴታ ነው። ሮብ ምንድን ነው የሆነው? ጌታችን ኢየሱስ ክርስቶስ በይሁዳ ተላልፎ ሊሰጥ የተደረገበት ዲል የተደረገበት ቀን ነው ማለት ነው። ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ከአስቆረቱ ይሁዳ ጋር ገንዘብ መዝነውለት 30 ብር እንደሚሰጡት ነግረውትኝ ኢየሱስ ክርስቶስን አሳልፎ እንደሚሰጣቸው እሱም የተነጋገሩበት ቀን ነው ሮብ ማለት። ስለዚህ ይሄ ቀን ለኢየሱስ ክርስቶስ ሰርፕራይዝ አይደለም። ኢየሱስ ክርስቶስ ይህንን ቀን በጣም ያውቀዋል። በእርግጥ በመካከል ደቀ መዛሙርት እንዳይናወጡ በየመካከሉ አልፎ ምን ያደርጋቸው ነበር? ጠቁም ያደርጋቸው ነበር። ምን ይላቸው ነበረ? ከመካከላችሁ አንዱ አሳልፎ ይሰጠኛል የሚል ሐሳብ በተወሰነ ጊዜ አለፍ እያለ ይናገር ነበረ ጌታችን ኢየሱስ ክርስቶስ ወንጌላትን በምናነብበት ጊዜ። ስለዚህ በተለይ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 29፣ ሁለተኛው ደግሞ ዮሐንስ ወንጌል ምዕራፍ 13ን እነዚህን ሁለቱን በደንብ አድርገን እንመለከታቸዋለን በሚቀጥሉት ጊዜያት። ስለዚህ ሮብ ቀን የሆነው ምንድን ነው? ሰይጣን አለ፣ ኢየሱስ ክርስቶስ አለ። ሰይጣን ያሰበውን ሐሳብ የፈጸመበት ቀን ነው። የተጠቀመው ደግሞ አስቆረቱ ይሁዳ ነው እና በዚህ ጊዜ ይሁዳ ውስጥ ሐሳብ አስገባበት ይላልኝ ዮሐንስ ወንጌል ምዕራፍ 13 ላይ በደንብ እናየዋለን። እና አስቆረቱ ይሁዳ በዚህን ጊዜ ኢየሱስ ክርስቶስን 3 ዓመት ተኩል ተከትሎታል። ግን የእውነተኛ ተከታይ አልነበረም። የእውነተኛ ደቀ መዝሙር አልነበረም። ማለት የኢየሱስ ክርስቶስ ተከታይ ለመሆን ኢየሱስ ክርስቶስን በስጋ ማየት እንኳን በቂ እንዳልሆነ ነው ከዚህ የምንማረው ማለት ነው። አንዳንድ ሰዎች ስለ ጌታችን ኢየሱስ ክርስቶስ ስቅለትና ሞት ስንነግራቸው ምን ይላሉ? ኢየሱስ ሲሰቀል አይተኸዋል ይላሉ። ምን አይነት ጥያቄ ነው ወገኖች? ወይ ዕድሜስ እንዴት ይፈቅዳል? ማለት
ይሄ ድርቅና ካልሆነ በስተቀር ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የተሰቀለው። ላየው አልችልም፣ እድሜም አይፈቅድም። ነገር ግን ኢየሱስ ክርስቶስ ለእኔ ለኃጢአቴ ሲል ምን ሆኗል? መስዋዕት ሆኗል። ለአንተም እንደዚህ ሆኖልሃል ስትሏቸው ምን ይላሉ? አይተኸዋል ወይ ይላሉ። ወገኖች ወይ እንዴት ላየው እችላለሁ? ላየው አልችልም። የዛሬ 2000 ዓመት ነው ጌታ የተሰቀለው። ነገር ግን በእምነት ለእኔ ክርስቶስ ኢየሱስ ሞቶልኛል ብዬ በእምነት ምን አድርጋለሁ? ወደፊት የሆነውን ነገር የዛሬ 2000 ዓመት የሆነውን ነገር ምን አድርጋለሁ? በእምነት እቀበላለሁ ማለት ነው። ኢየሱስ ለእኔ ለኃጢአተኛው ቤዛ ሆኗል። መስቀል ተሸክሞ ሞቷል። ለእኔ ምትክ ሆኖልኛል ብዬ ምን እላለሁ? አምናለሁ ማለት ነው። ኢየሱስ በስጋ ምድር ላይ መጥቶ መሰቀሉን ማየቴ ግዴታ አይደለም። እንደሱማ ቢሆን ኖሮ አሁን የምንኖረው ህይወት ከየት ይመጣ ነበረ? ለምን? ካላየሁት አላምንም ስለምንል ማለት ነው። አሁን ያለን ህይወት በፍጹም ሊኖረን አይችልም ነበረ። ልክ እንደዛው ደግሞ ኢየሱስን በስጋ ማየት ራሱ ለመዳን በቂ አይደለም። ለምን ሲባል ያዩት፣ የተቃወሙት፣ የካዱት ብዙ ስለነበሩ ማለት ነው። የተቃወሙት ብዙ ነበሩ። ከነሱ መካከል አንደኛው ይሁዳ ነው። ከዛስ ተቃዋሚዎች ሌሎችም ነበሩ። ፈሪሳውያን ተቃውመውታል። ሰዱቃውያን ተቃውመውታል። ጸሐፍት ተቃውመውታል። የካህናት አለቆች ተቃውመውታል። ሄሮድስ ተቃውሞታል። ቀያፋ ተቃውሞታል። ብዙ የተቃወሙት ሰዎች ነበሩ። አላዩትም፣ አይተውታል። እያዩት ተቃውመውታል። ከአስቆሮቱ ይሁዳ ጀርባ ነው የቆሙትኝ። እንደገና ደግሞ በጌታ በኩል ደግሞ የቆሙ ነበሩ። አይተው ደግሞ ያመኑ ደግሞ ነበሩ። እነማን? ለምሳሌ ደቀ መዛሙርት እነ ማርያም፣ እነ ሰሎሜ፣ ሌላኛይቱ ማርያም የጌታ እናት። ወገኖች ሆይ እነዚህ ሁሉ በሙሉ ከጌታ ጎን ደግሞ የቆሙ ነበሩ። ስለዚህ እዚህ ላይ የምናየው ሁለት ጎራ እንመለከታለን። ዛሬም ወንጌል ሰውን ለሁለት ጎራ ምን ያደርጋል? ይከፍላል። የሰው ህይወት የቱ ላይ ነው ያለው? የቱ ላይ ነው የተቃኘው በምንልበት ጊዜ ኢየሱስ ላይ ነው የተቃኘው። ኢየሱስ ሰውን ለሁለት ይከፍላል። ኢየሱስ ላይ ወይ ትስታለህ ወይ ደግሞ ትድንበታለህ። ኢየሱስ ላይ ወይ እንሳሳትበታለን ወይ እንወድቅበታለን። ኢየሱስ አዳኛችን ይሆናል ወይ አሰናካያችን ይሆናል። መጽሐፍ ቅዱስ ይህን ይናገራል። ብዙ ሰዎች ይሰናከሉበታል ይላል። ካልተሰናከልንበት እንድንበታለን፣ ካልዳንበት ደግሞ እንሰናከልበታለን። ለምን? ይሄ የኢየሱስ ክርስቶስ ስም ፈዋሽ ነው፣ አዳኝ ነው ስንል እኛ ደስ እንደምንሰኝበት ሁሉ በአጠገባችን ያሉ ሩቅ ያልሄዱ ጎረቤቶቻችን፣ ጓደኞቻችን ስቅጥጥ የሚላቸው የሚዘገንናቸው መዓት ሰዎች አሉ። ወገኖች ሆይ የኢየሱስ ስም የሚዘገንናቸው፣ ለምሳሌ በትራንስፖርት በምንሄድበት ጊዜ የኳስ ጨዋታ ይነሳል። አርሰናል፣ ማንቸስተር፣ ቼልሲ ምናምን እያል በሚነሳበት ጊዜ ሰው ይግባባል፣ ይነጋገራል፣ ጨዋታው ይሞቃል። በመካከል ስለ ኢየሱስ ክርስቶስ ስታነሱ ሰው ምን ይላል? ዝግንን ይለዋል፣ ይቀፋል። ወገኖች ቅፍፍ ይላቸዋል። ሰው በጣም ይናደዳል። ስለዚህ ወንጌል ሰውን ለሁለት ምን ያደርጋል? ይከፍላል። ያኔም የኢየሱስ ስም ለሁለት ህዝብን ጎራ ይከፍል ነበረ። ዛሬም እንዲሁ ስሙ ሰውን ለሁለት ይከፍለዋል ማለት ነው። ይሄ ደግሞ እየቀጠለ ይሄዳል። ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ እየቀጠለ ይሄዳል። በሙስሊሙና በክርስቲያኑ መካከል፣ በሚያምነውና በማያምነው መካከል፣ በሴትና በወንድ መካከል የኢየሱስ ስም በተነሳ ጊዜ ቁጥር ሁሉ ሰውን ለሁለት ይከፍላል። ለዚህ ነው መጽሐፍ ቅዱስ ምን አለ? ሰውን እየከፈለ እንደሚሄድ የእግዚአብሔር ቃል ስለሚናገር በእኔ የማይሰናከል ብፁዕ ነው አለ ኢየሱስ ክርስቶስ። ለምን? የሚሰናከል ሰው ስላለ ማለት ነው። ስለዚህ የእግዚአብሔር ቃል ሲናገር ማቴዎስ 26 ቁጥር 14 እስከ 16 ድረስ ሮብ ዕለት ማለት ነው ፋሲካን ከማክበሩ በፊት ከደቀ መዛሙርቱ ጋር በዚያ በነበረበት ጊዜ የፋሲካን በዓል ለማክበር በዚያች በደርቧ በት በነበረ ጊዜ አብሮ ከሐዋርያት ጋር እራት በሚበላበት ጊዜ ስጋና ደሙን በሚሰጣቸው ጊዜ አስቆሮቱ ይሁዳ የሚባል ከ12ቱ አንዱ ወደ ካህናት አለቆች ሄደ። ከዚያስ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ አለ። እነርሱም 30 ብር መዘኑለት ይላል። 30 ብር ዘሌዋውያን ላይ የባሪያ ዋጋ ነው ብዬ ነግሬያችኋለሁ። ዝም ብለው አይደለም። እና ኢየሱስ ክርስቶስን
ጸሐፍትና ፈሪሳውያን ወይንም የሃይማኖት መሪዎች ከይሁዳ ጋር ሆነው ኢየሱስ ክርስቶስን የባሪያ ዋጋ መዘኑለት። ከዚያች ሰዓት ጀምሮ አሳልፎ ሊሰጠው ምቹ ሰዓት ይሻ ነበረ ይላል። ምቹ ሰዓት ይፈልግ ነበረ አሳልፎ ሊሰጠው ማለት ነው። ተመልከቱ። ስለዚህ በሕማማቱ ቀን በዚህ ሳምንት ሮብ ቀን የሆነው ምንድን ነው በምንልበት ጊዜ ይሄ ሳምንት የሕማማት ሳምንት ነው። የትኛው? ከሮብ ጀምሮ ያሉት ሳምንታቶች ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንዳነበብኩላችሁ ከሕማማቱ በኋላ ይላል። እንግዲህ ሐዋርያት ሥራን የጻፈው ማን ነው? ሉቃስ ነው። ሉቃስን የጻፈው ማን ነው? ሉቃስ ነው። ሁለቱን መጽሐፍ የጻፈ እሱ ነው። ዶክተር ነው። የጻፈው ለአንድ ሮማዊ ባለስልጣን ቴዎፍሎስ ለሚባል። ብዙ የመጽሐፍ ቅዱስ አስተማሪዎች በወንጌል ስላመነ ከሮማውያን ጋራ ደግሞ ያው አደጋ እንዳይመጣ ራሱን ጠብቆ ይኖር ስለነበረ በስውር እየጻፈለት ነበር ይላሉ። እንግዲህ ሉቃስን በሚጽፍበት ጊዜ ከጌታችን ኢየሱስ ክርስቶስ መወለድ ጀምሮ እስከ ሞቱ ድረስ ጻፈለት ማለት ነው ሉቃስ። ከዛ የሐዋርያት ሥራ ደግሞ የሚጀምረው ምንድን ነው? ደግሞ ከዕርገቱ ጀምሮ በሐዋርያት በኩል ደግሞ የተካሄደውን በዝርዝር ይጽፍለታል ማለት ነው። ከዛ ምን ይላል? ቁጥር 3 ሲነግረን ምን ይላል? 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። አስቡ፣ ኢየሱስ አገልግሎቱን ሲጀምር የእግዚአብሔር መንግሥት ብሎ ነው የጀመረው። ከዛስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ብሎ ጀመረ። ከዚያስ የእግዚአብሔር መንግሥት እያስተማረ አረገ ማለት ነው። አሁን እዚህ ላይ ልክ ቁጥር 3 እና 4 ላይ የሚናገረው የሐዋርያት ሥራ ምንድን ነው የሚለው? ምዕራፍ 1 ቁጥር 3 እና 4 ላይ የሚናገረው የእግዚአብሔር መንግሥት ቀርባለችና ሮጣችሁ ግቡ አይደለም ያለው፣ ንስሐ ግቡ ነው ያለው። ሪኳይርመንቱ ምንድን ነው? ንስሐ ግቡ ነው። ምን ማለት ነው? ኃጢአተኛ ነኝ ብለህ እመን ነው። መንግሥተ ሰማያት እየተወረጡ የሚገባ ሳይሆን ወንጌል መጀመሪያ የሚያስተላልፈው መልእክት አንተ ኃጢአተኛ ነህ፣ በኃጢአት እመን፣ ክርስቶስ ሞቶልሃል ነው። አንዳንድ ሰው ይሄ ሳይነገረው ይጀምራል። ኢየሱስ ምን እንዳደረገለት ሳያውቅ፣ ከምን እንደተረፈ ሳያውቅ ወደ ቤተ ክርስቲያን ሲመጣ የሚሰማው ስብከት፣ ድንገት ቤተ ክርስቲያን ሲመጣ የሚሰማው ስብከት ምንድን ነው? እግዚአብሔር መልካም ያደርግልሃል፣ እግዚአብሔር ቤት ይሰጥሃል፣ ገንዘብ ይሰጥሃል፣ ትዳር ይሰጥሃል፣ ልጅ ይሰጥሃል፣ እንዲህ ያደርግልሃል፣ ቤት ይሰራልሃል የሚባል ነገር ከመጀመሪያው ሲገባ ሲሰማ ይሄን የሚሰማው ምንድን ነው? ከመሃሉ ላይ ከወገቡ ላይ ነው ስብከቱን የሚጀምረው። ከመጀመሪያው አልሰማም። አስቡት ከየት እንደጀመረ፣ ወገቡ ላይ ነው። ግን ኢየሱስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ብሎ ነው የጀመረው። ከዚያ ሲጨርስ ስለ እግዚአብሔር መንግሥት እየነገራቸው ወደ ሰማይ ከፍ ከፍ ብሎ አረገ ይላል። መልእክቱን ሳይቀይር ነው ኢየሱስ ክርስቶስ ያረገው። ስለዚህ ሐዋርያት ሌላ ነገር መሃል ላይ ሊያስብሉት አስበው ነበረ። ምን ብለውታል? ለምሳሌ የሐዋርያት ሥራ ምዕራፍ 1 ቁጥር 7-8 አካባቢ የእግዚአብሔር መንግሥት ብሎ እያስተማራቸው፣ እነሱ ግን የእስራኤልን መንግሥት መቼ ነው የምትመልሰው ብለው ሲጠይቁት እንመለከታለን። ወገኖች ሆይ የእስራኤልን መንግሥት ብለው ሲጠይቁት ኢየሱስ ክርስቶስ ዘለለውና የምን የእስራኤልን መንግሥት ትላላቸው አላቸው። ይሄ እኮ የእናንተ ቢዝነስ አይደለም አላቸው። ታዲያ የእነሱ ቢዝነስ ምንድን ነው? የእነሱ ቢዝነስማ የእግዚአብሔርን መንግሥት ማወጅ ነዋ፣ የእግዚአብሔርን መንግሥት መናገር ነዋ። እሱ የሚያወራቸው ስለ ዘለዓለማዊ መንግሥት፣ ዓለምን እንዴት በወንጌል ጠቅልለው እንደሚያሸንፉ ነው የሚነግራቸው። እነሱ ደግሞ ስለ አንዲት ሾጣጣ ካርታ ስላላት ስለ አንዲት አገር ነው የሚያወሩት። እዚህ ላይ በጣም ተለያዩ ማለት ነው። አንድ ትልቅ ነገር ስለ እግዚአብሔር መንግሥት ይነግራቸዋል፣ እነሱ ስለ አንድ ትንሽዬ ሀገር ያወራሉ ማለት ነው። ስለዚህ ይህንን እየነገራቸው ይላልኝ ከሕማማቱ በኋላ ይላል። ሕማማቱ መቼ ነው የሆነው ካልን የተሰቀለበት ሳምንት ማለት ነው። ለምሳሌ ሮብ አስቆሮቱ ይሁዳ ከሃይማኖት መሪዎች ጋር 30 ብር ተቀብሎ እንደሚሸጠው ተስማማ። ሐሙስ አስያዘው፣ አርብ ተሰቀለ፣ ከዚያ ሞተ፣ ከዚያ ተቀበረ፣ ከዚያስ እሁድ በማለዳ ተነሳ። የሕማማቱ ሳምንት ማለት ይሄ ነው። ከዚያስ የሚቀጥለውም ሳምንት እንደዚሁ የሕማማት ሳምንት ነው እና አንዳንድ ቃላቶች የሌላ ሰው ብቻ ይመስሉናል ብዙውን ጊዜ።
አይደለም። መጽሐፍ ቅዱስ ውስጥ ያሉ ሁሉ ቃሎች የእኛ ናቸው። እኛ ለምሳሌ ትንሣኤን እናከብራለን አይደለ? ትንሣኤን እናከብራለን። በሳምንቱ ደግሞ ዳግማ ትንሣኤ አለ። እኛ ግን ዳግማ ትንሣኤን ምን አንልም፣ እንኳን ለዳግማ ትንሣኤ አደረሳችሁ አንልም። ምክንያቱም ዋናውን ትንሣኤን እናከብራለን። ዳግማ ትንሣኤ እኛ አንልም። ነገር ግን ዳግማ ትንሣኤ የሚለው መጽሐፍ ቅዱስ ውስጥ አለ ወይ በምንልበት ጊዜ የለም። ኮንሴፕቱ ግን አለ ወገኖች። ወይ ለምን? ኢየሱስ በትንሣኤ ቀን ለሐዋርያቱ ልክ ሲገለጥ፣ ያው እንግዲህ አንዱ ራሱን ገሎ ሞቷል፣ አስቆሮቱ ይሁዳ። አሁን ስንት ናቸው? 11 ናቸው። ኢየሱስ ክርስቶስ ለሐዋርያቱ በሚገለጥበት ጊዜ ቶማስ በቦታው አልነበረም። ተገልጦላቸው ሄዷል፣ አልነበረም። የት እንደሄደ አይታወቅም። አንዳንድ ሰው ወገኖች ወይ ዘዋሪ ነው። ታዲያ ኢየሱስ ለሐዋርያቱ ተገልጦላቸው ስለነበረ እንዴ የት ሂደህ ነው? ኢየሱስ ክርስቶስ እኮ ለእኛ ተገለጠልን በራለ ሲሉት አላምንም አለ። እንዴ ለምንድነው የማታምነው? እኛ ፈርተን ተንቀጥቅጠን በቃ እኛንም የሚደርሰን የሱ ዕጣ ነው ብለን በነበርንበት ጊዜ በር ዘግተን ቤት ዘግተን መስኮት ዘግተን በነበረ ጊዜ በርም መስኮትም መክፈት ሳያስፈልግ ተገለጠ መጣ አሉትኝ። እናንተ እንዳላችሁ አይደለም፣ እናንተ ስላላችሁ አላምንም አለ። ከዚያ ኢየሱስ ክርስቶስ በሳምንቱ ተገለጠለት ማለት ነው። ተገልጦ ገላገለው ማለት ነው። ስለዚህ ዳግማ ትንሣኤ ማለት ድጋሚ ኢየሱስ ክርስቶስ ተነሳ ለማለት ሳይሆን እንደገና በሳምንቱ ወደ ሐዋርያት መጥቶ ተገለጠላቸው ነው። ቀጥታ ደግሞ የተገለጠው ለማን ነው? ለቶማስ ነው። አድሬስ ያደረገው ቶማስ ነው። ለሱ ሲል ነው የተገለጠው፣ ለማንም አይደለም። ቶማስ ኢየሱስ ክርስቶስ ሲገለጥ ያለው ያመንከውን እንጂ የተጠራጠርክ አትሁን አለው። ምክንያቱም የኢየሱስ ደስታ ሰዎች ሲያምኑ ነው እንጂ ሲጠራጠሩ አይደለም። ያመንከውን እንጂ ያላመንክ አትሁን አለው። ከዚያ ምርጫ ሰጠው። ምን ባደርግልህ ነው የምታምነው አለው። በቃ የጣትህንም ቁስል ማየት እፈልጋለሁ፣ ጎንህንም ማየት እፈልጋለሁ፣ መንካት እፈልጋለሁ አለ። አልተቃወመውም። ና ንካ አለው። ወገኖች ሆይ አያችሁት? ነካ፣ ከዚያ አመነ። ይሄ ነው ዳግማ ትንሣኤ ማለት ለእኛ። ኢየሱስ ከሞት በተነሳ በእሁድ እንደገና በሚቀጥለው እሁድ ለቶማስ ሲል ተገለጠ ማለት ነው። ስላልነበረ ማለት ነው የዛን ቀን። ስለዚህ ይሄ ጥሩ አጋጣሚ ነው እንጂ ወንጌልን ለመመስከር ለመከራከሪያ የሚሆን ሐሳብ ግን አይደለም። አንዳንዶች ዳግማ ትንሣኤ የሚባል ከየት አመጣችሁት? መጽሐፍ ቅዱስ ላይ የለም፣ በግልጽ አልተቀመጠም ይላሉ። በግልጽ ተቀምጧል፣ መጽሐፍ ቅዱስ ላይ ተቀምጧል። ምክንያቱም የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 20 ቁጥር 26 በሳምንቱ እንደገና ለቶማስ ተገለጠለት ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 በሳምንቱ እንደገና ለቶማስ ተገለጠለት ይላል። ዳግማ ትንሣኤ የሚባለው ይሄ ነው። ስለዚህ ይሄ የሆነው መቼ ነው? ከሕማማቱ ሳምንት በኋላ፣ ከሞቱና ከትንሣኤው በኋላ ማለት ነው። ከትንሣኤው በኋላ ያለው ሳምንት ማለት ነው። ስለዚህ ሕማማቱ በግልጽ መጽሐፍ ቅዱስ ላይ የተጻፈ ነው ማለት ነው። ሕማማቱ በትክክል ሳምንቱ ቢከበር፣ ሳምንቱ ሙሉ ቢከበር ተገቢ ነው ማለት ነው። ለምን? ኢየሱስ ክርስቶስ መወለዱ ቁም ነገር አይደለም። ምክንያቱም መወለድማ ማንም ሰው ይወለዳል፣ ማንም ሰው ይወለዳል። መወለድ አይደለም። ነገር ግን የመጣበትን ሚሽን ጫፍ ያደረሰው መቼ ነው በምንልበት ጊዜ በሕማማቱ ሳምንት ነው። ለምን? ወንጌል የሕማማቱን ሳምንት ሳያውቅ፣ ኢየሱስ ምን እንደከፈለለት ሳያውቅ ብዙ ዓመት ቢቆጥር በቸርች ውስጥ ቢያገለግል ስለ ሕማማቱ ሳያውቅ ወገኖች ሆይ ሳይድን በቤተ ክርስቲያን ውስጥ ሊመላለስ ይችላል። እንዲህ አይነት አጋጣሚዎች በሚገኙበት ጊዜ ግን ጠቃሚ ነገሮችን ልንማር ያስፈልጋል። ወንጌል ማለት ይሄ ስለሆነ ከምንድን ነው ያዳነን? ምንድን ነው የከፈለልን? እንደገና እንዴት አሰበን? እንደገና እንዴት እረዳን? የሚለውን ማወቅ በጣም አስፈላጊ ነው። መማር አስፈላጊ ነው። ለምን? ጌታ ኢየሱስ ክርስቶስ እግራቸውን እያጠበ ምን አላቸው? የማደርግላችሁን ታስተውላላችሁን አላቸው። ዮሐንስ ወንጌል ምዕራፍ 13 ስታነቡት ምን ማለት ነው? ገብቷችኋል ወይ? ሚኒንጉ ማለት ነው። ዝም ብሎ ቆሻሻን የማስወገድ ነገር ስርዓት እንዳይመስላቸው ሚኒንጉ ገብቷችኋል ወይ እያለ ይነግራቸው ነበር። እግራቸውን እያጠበ የማደርግላችሁን ነገር ታስተውላላችሁ፣ እየገባችሁ ነው ይላቸው ነበር። ወገኖች ሆይ ለምን? ዝም ብለው የቆሻሻ ማስወገድ ነገር እንዳይመስላቸው። ይሄ ጊዜ በይሁዳ የተሴረበት ጊዜ ነው። ሮብ ዕለት
የሚገርመው ግን ኢየሱስ ይህንን ያውቀዋል። በጣም በሚገርም ሁኔታ ያውቀዋል። ለኢየሱስ ክርስቶስ ይሄ አስገራሚ አይደለም፣ ሰርፕራይዝ አልሆነበትም። በደንብ አልፋና ኦሜጋ ስለሆነ ማለት ነው። እሱ ምን አለ? የምትሆነውን ነገር ሁሉ በደንብ ስለሚያውቅ አሁን ሂድና የምትፈልገውን ነገር ቶሎ አድርግ አለው ይላል። ስለዚህ የምትሆነዋ ነገር ሁሉ ምንም ከቁጥር ውጭ ሆነች አይደለችም። ኢየሱስ ክርስቶስ ሁሉን ያውቅ ነበረና ይሄ እንግዲህ የሚሰጠን ኮንፊደንስ ለእኔ በተለይ በቤተሰቤ ላይ፣ በሀገሬ ላይ፣ በዓለም ላይ የሚደረገው ማንኛውም ነገር ከእርሱ ቁጥጥር ውጭ እንዳልሆነ ለእኔ ኮንፊደንስ ይሰጠኛል። ጌታ የተመሰገነ ይሁን። የማየውን የማላውቀውን ሁሉ የሚሰማኝን ሁሉ እያንዳንዱ ነገር ሁሉ ከሱ ስርዓት ውጭ እንዳልሆነ እሱ የሚያውቀው ስለሆነ ለእኔ ትልቅ ኮንፊደንስ ይሰጠኛል። እሺ ጌተሰማኒ ጌታችን ኢየሱስ ክርስቶስ ጸለየ። ምን አለ? አባቶ የፈቃድ ቢሆን እቺ ጽዋ ከኔ ትለፍ ብሎ ጸለየ። ምክንያቱም አስቆሮቱ ይሁዳ ተስማምቶ መጣ። ከዛም በኋላ እሱ በሚመጣበት ሰዓት ጌታ ኢየሱስ ክርስቶስ ከዚያ የጌታን ራት ከበሉበት፣ የጌታን ስጋና ደም ከሰጠበት፣ ፋሲካን ካከበረበት ቤት ወጣና ደቀ መዛሙርቱን አስከትሎ ወዴት ሄደ? ወደ ጌተሰማኒ ሄደ ለመጸለይ ማለት ነው። እና ጸለየ። አባቶ የፈቃድ ቢሆን እቺ ጽዋ ከኔ ትለፍ ብሎ ጸለየ። ከዚያስ መልስ የለም። ሲጠብቅ የመጣው ድምፅ ምን የሚል ነው? ምንም። እንደውም ሉቃስ ሲናገር ምን ይላል? የሚያበረታው መልአክ መጣ ይላል ምዕራፍ 22 ላይ። ከዛ በተረፈ አባቱ የላከለት ምንም ድምፅ የለም። ይሄንን 3 ጊዜ እየደጋገመ ጸለየ፣ መልስ የለም። ከዚያ ምን አለ? ሰዓቲቱ ደርሳለች፣ በቃ ተነሱ እንሂድ ብሎ ለደቀ መዛሙርቱ ተናገረ። ወደ የት ሄደ? ተነሱና ወደ መስቀሉ መሄድ ጀመሩ። ለምን? የሚሆነውን ያውቃል። እያንዳንዷን ነገር ያውቃል። በምን ሰዓት ምን እንደሚሆን በትክክል የሚያውቅ ጌታ ነው ያለን። ጌታ የተመሰገነ ነው። ለዚህ ነው ማቴዎስ 26 ቁጥር 1 ኢየሱስም እነዚህን ቃሎች ሁሉ አለ፣ እነዚህን ቃሎች ሁሉ በፈጸመ ጊዜ ይላለኝ። ቃሎቹን በፈጸመ ጊዜ ተነሱ እንሄድ አለ ይላል። ምን ማለት ነው? በማቴዎስ ወንጌል ምዕራፍ 24 ቁጥር 25 ላይ ከደቀ መዛሙርቱ ጋር በተደጋጋሚ ይነጋገር ይከራከር ነበረ። ምንድን ነው ሲነጋገር ሲከራከር የነበረው? የምትመጣበት ጊዜ እንዴት ነው ብለው ደጋግመው ይጠይቁት ነበረ። ማቴዎስ 24 ስታነቡት እንግዲህ ደስ ይበላቸውም ደስ አይበላቸውም እየደጋገመ እንደሚሄድ ተመልሶ እንደሚመጣ ይነግራቸው ነበረ። ሐዋርያትም ሄዶ ተመልሶ እንደሚመጣ ምን ይሉ ነበር? ያውቁ ነበረ። ምክንያቱም ጥያቄያቸው የሚያሳየው ይሄንን ነው። ስትመጣ እንዴት ነው የሚሆነው ብለው ምን ያደርጉት ነበር? ይጠይቁት ነበረ። በጣም የሚገርም በጣም ምርጥ ጥያቄ ነው። ለእኛም የሚጠቅም ጥያቄ ነው። እሱ ደግሞ የሚሆነውን ከመምጣቴ በፊት ይሄ ይሆናል፣ ይሄ ይደረጋል ብሎ ከመምጣቱ በፊት ይነግራቸዋል። በዓለም ላይ የሚከሰተውን ነገር፣ በቤተ ክርስቲያን የሚከሰተውን ነገር፣ ከእውቀት አቅጣጫ የሚከሰተውን ነገር፣ ከእስራኤል አቅጣጫ የሚከሰተውን ነገር በዝርዝር ይነግራቸዋል። ይሄ ከሆነ በኋላ ነው የምመጣው ይላቸዋል። ከዚያ ቀጠለና ምዕራፍ 26 ቁጥር 1 ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ይላለኝ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ሊሰጥ ይገባዋል አላቸው። አያችሁት? የማቴዎስ ወንጌል ምዕራፍ 24ን አብራርቶ የመምጣቱን ሁኔታ ይሄ ከተደረገ በኋላ ብሎ በዝርዝር ከተናገረ በኋላ እኔ ልመጣ ስል አለና ጨረሰና ምን አላቸው? ማቴዎስ 26 ቁጥር 1 ላይ ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ የትኞቹን? የመምጣቱን ሁኔታ ሲናገር ልክ ሊመጣ ሲል የሚሆኑትን ነገሮች በዝርዝር ከተናገረ በኋላ ልክ ያንን ቃል ሲጨርስ ሲፈጽም ምን አላቸው? ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ሊሰጥ ይገባዋል አላቸው። ከዛስ ሐዋርያት ይህን ነገር መስማት የማይፈልጉት ነገር ነው። ኢየሱስ ደግሞ የመጣበት ዋና ነገር ነው ይሄ ነገር። እንግዲህ እነሱ ደግሞ ፈጽሞ መስማት አይፈልጉም። ይሄ የሱ ጉዳይ ስለሆነ አለፍ ብሎ ምን ያደርጋቸው ነበር? ይጠቁማቸው ነበር። የሰው ልጅ ይሰቀላል፣ ይሞታል፣ ይገደላል፣ ይቀበራል፣ ይነሳል፣ ያርጋል፣ ተመልሶ ይመጣል፣ ሁልጊዜ ይናገራል። እንደውም ዮሐንስ ወንጌልን በማጠናበት ጊዜ ወደ 16 ጊዜ ይህንን ነገር ተናግሯል።
ከአባቴ መጥቻለሁ፣ እሄዳለሁ፣ ስራዬን እየሰራሁ ነው፣ ወደ መጣሁበት እመለሳለሁ እያለ እየደጋገመ ይነግራቸው ነበር። ወገኖች ሆይ ይከራከሩም፣ ደስ ይበላቸውም፣ ይክፋቸውም፣ ይበሳጩም፣ ይናደዱም አልፎ አልፎ የመጣበትን ዓላማ ጌታችን ኢየሱስ ክርስቶስ ምን ያደርጋቸው ነበር? ይጠቁማቸው ነበር። አንዳንድ ቦታ ይሄንን ነገር አላስተዋሉም ይላል። ታዲያ ምንድን ነው ያስተዋሉት ስንል የሰው ልጅ ሲባል ዝግንም ያደርጋቸው ስለነበረ እነርሱ ደስ የሚላቸው 5000 አበላ፣ ድንቅና ተአምራት አደረገ፣ ፈውስ አደረገ ሲባል ደስ ይላቸዋል። ተከታይ በዛ ሲባል ደስ ይላቸዋል። ለምን? ተከታይ ሲበዛ እነሱ ከፊት ይሆናሉ፣ እነሱ ቀዳሚ ይሆናሉ። ታዲያ ኢየሱስ ክርስቶስ ምግብ እያበላ 5000 ሰው ሲከተል ደግሞ ህዝቡ በተሳሳተ መንገድ ስለሆነ ይከተል የነበረው ምን ያደርጋቸዋል? ህዝቡን ያርማቸዋል። አሁን ምግብ ስለበላችሁ ነው እንጂ የተከተላችሁኝ፣ ምግብ ባይኖር ምን ልትሆኑ ነው እንዴ? ምግብ ባይኖርበትም ጊዜ እኮ አለ ሲላቸው፣ ምግብ ከሌለማ ማን ይከተልሃል አሉት። በቃ ሂዱ አላቸው። እነሱም ቻው ብለው ሄዱ ማለት ነው። የዚህን ጊዜ ደቀ መዛሙርት ምን አሉ? ተበሳጩ፣ ተናደዱ። እንዴት በስንት መከራ የሰበሰብነውን ህዝብ ትበትናለህ? ዝም ብሎ በማይረባ ነገር እየተናገርክ ምናምን ብሎ ከዛ በኋላ ዘራልና ኢየሱስ ክርስቶስ ያላቸው እናንተስ መሄድ ትፈልጋላችሁ አላቸው። ህዝብ እንዳይሄድ ስብከትን አያቀጥንም ጌታ። የህዝብ መሰብሰቢያ አይደለም ወንጌል። ወንጌል ነው። ወንጌል የምስራች ነው። ወንጌል እውነት ነው። አይሸቀጥም፣ አይባረዝም። እናንተስ መሄድ ትፈልጋላችሁ አለ። ጴጥሮስ ሁልጊዜ እውነትን ይናገራል። ምን አለ? ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለ። አንዳንዴም ይሳሳታል። ሂድ አንተ ሰይጣን ይባላል። ወገኖች ሆይ በማቴዎስ 16 ላይ ሁለቱን ቃል አንተ የሕያው የእግዚአብሔር ልጅ ነህ ብሎ ተመስግኗል። አባቴ ገልጦልሃል ተብሏል። ሂድ ደግሞ አንተ ሰይጣን ደግሞ ተብሏል። አንዳንድ ሰዎች እንደዚህ ቢባሉ ወገኖች እልም ብሎ የሚጠፉ ነው ይመስለኝ። ጴጥሮስ ግን ሁልጊዜ እዛው ነው። የጴጥሮስ ትልቁ ዋስትና እዛው ስር ነው። አይጠፋም። ብስጭት ብሎ አይሄድም። እዛው ነው። አንተ ጋ ያለ ሌላ ጋ የሌለ የትም ጋ ብንሄድ አንተ ጋ ብቻ ያለ የዘላለም ሕይወት አለ። ከአንተ ወደ የት እንሄዳለን ይላል። ጌታም ይህንን ሲሰማ ምን ይላል? የስ ልጆች አድገዋል ይላል። ለምን? በዚህ መረዳት ነው ትውልድ እንዲከተለው የሚፈልገው። በምግብ በምናምን እንዲከተሉት አይፈልግም። ምክንያቱም ምግብ የሌለበት ጊዜ ሊኖር ይመጣል። ለምን? የእግዚአብሔር ቃል ደቀ መዛሙርቱም ተራቡ ይላል። በሰንበት ቀን ደቀ መዛሙርቱ ተራቡ ይላል። አስቡ፣ ኢየሱስ ክርስቶስን እየተከተሉ ተራቡ ይላል። ጌታን እየተከተሉ ረሃብ ነበረ ይላል። ወገኖች እንዴት አድርጎ ከዚህ ትምህርት ጋር ይሄዳል? እንዴት አድርጎ ከኢየሱስ ክርስቶስ ጋር ይሄዳል? ወንጌል የሚለውን ተመልከቱ። የኢየሱስ ደቀ መዛሙርት ናቸው፣ ግን እራባቸው ይላል። ይሄ አሁን አይጋጭም? ይጋጫል። የኢየሱስ ተከታይ ሆኖ መራብ ወገኖች፣ ግን ለዘላለም አይደለም ያስራባቸው፣ የዛን ቀን ነው የራባቸው። ትክክለኛ መረዳት እንዲኖራቸው ስለሚፈልግ ጌታችን ኢየሱስ ክርስቶስ ትውልዱ ምን እያደረገው ነው? ፊልተር እያደረገው ነበር። በምግብ በገንዘብ በትዳር በምናምን እንዳይከተሉት ራሱን ኢየሱስ ክርስቶስን እንዲከተሉት። ልክ ዳዊት ምን አለ? መዝሙረ ዳዊት 62 አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች አለ። ነፍሴ ስጋዬ አንተን እንዴት ናፈቀች አለ። ከዛስ የሚበላና የሚጠጣ በሌለበት በደረቅ ምድረ በዳ ውሃ የለም፣ ምግብ የለም፣ የተራብኩት ግን አንተን ነው ይላል። ኢየሱስ ክርስቶስም እሱን ብቻ እንዲከተሉት ፊልተር እያደረጋቸው ነበር፣ በሆነ ነገር ተመስርተው እንዳይከተሉት። ስለዚህ ምን እያደረጋቸው ነው? ፊልተር እያደረጋቸው ነበር። ለምን ካላችሁ ወገኖች ሆይ ሲመጡ ወደ ኢየሱስ ክርስቶስ በተሳሳተ መንገድ እንዳይመጡ፣ የእግዚአብሔርን ቃል ሲናገሩ በተሳሳተ መንገድ እንዳይመሰክሩ፣ የእግዚአብሔር መንግሥት ብለው ሲመሰክሩ ያበላሃል፣ ያጠጣሃል፣ ታገባለህ፣ ትወልዳለህ፣ ቤት ይሰጣል እንዳይሉ፣ በትክክል ሰው አውቆ እንዲከተል እያጣሩ ወንጌልን እንዲመሰክሩ እነሱን ራሱ መጀመሪያ ፊልተር እያደረጋቸው ነው። አሁን ወንጌል ስንሰማ ምንድን ነው እንዴ? ወንጌል ስንሰማ ያበላሃል ነው፣ ያጠጣሃል ነው፣ ይፈውሰሃል ነው፣ ተአምራት ያደርግልሃል ነው፣ እንትን ያደርግልሃል ነው። እንዲህ ብለን ያመጣነውን ሰው ልክ መከራ ሲያገኘው እንዴት ሊቋቋም ይችላል? ወንጌል ግን ልንገራችሁ፣ መከራና ክርስትና ተጋብተዋል ነው የሚለው። ባልና ሚስት ናቸው፣ ሊፋቱ አይችሉም። ሮሜ 8 አንብቡ ቁጥር 18 ሊመጣ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም ስቃይ ነው የሚለው ምንም እንዳልሆነ አስባለሁ። ከሚመጣው ክብር ጋር አባቶቻችን ሐዋርያት ኢየሱስ ክርስቶስ የደረሰበት መከራ አንድ ቀን ስለሚበላ ስለሚጠጣ ስለትዳር በፍጹም በወንጌል መካከል ቀላቅለው አያውቁም። እሱ እግረ መንገድም ይሆን ነው። ዋናው ግን ወገኖቼ ወይ ኢየሱስ ክርስቶስ ጌታ ነው።
ጌታ ነው በምንሰብክበት ጊዜ ከጀርባው ብዙ መከራ አለ ነው። ወንጌል ይሄ ነው። አያችሁ፣ የሕማማቱ ሳምንት የሆነው ይሄንን ነው። እግዚአብሔር አምላክ የተመሰገነ ይሁን። በሚቀጥለው እንቀጥላለን። በዚህ ፔጅ ከ600 በላይ የሚሆኑ ትምህርቶች አሉ። ከዚህ በኋላ ደግሞ በስፋት በጣም ብዙ ትምህርቶችን ለማስተማር ዝግጅት እያደረግኩ ነው። በጌታ ፍቅር የምለምናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ፣ የደወል ምልክቷን አብሩ። ይሄንን አገልግሎት በዚህ መደገፍ ትችላላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ዘመናችሁ የተባረከ ይሁን። እንጸልያለን። እናመሰግንሃለን። ክብር ላንተ ይሁን። እንወድሃለን። ስምህ ብሩክ ይሁን። ስለ ረዳኸኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን።